መጽሐፈ ሳሙኤል ቀዳማዊ ምዕራፍ 7 የቂርያትያሪም ሰዎችም መጥተው የእግዚአብሔርን ታቦት አወጡ። በኮረብታውም ላይ ወዳለው ወደ አሚናዳብ ቤት አገቡት። የእግዚአብሔርንም ታቦት እንዲጠብቅ ልጁን አልዓዛርን ቀደሱት። ታቦቱም በቂርያትያሪም ከተቀመጠበት ቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነ። የእስራኤልም ቤት ሁሉ አዝኖ እግዚአብሔርን ተከተለ። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን አማልክትና አስታሮትን ከመካከላችሁ አርቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱንም ብቻ አምልኩ፣ ከፍልስጤማውያንም እጅ ያድናችኋል ብሎ ተናገራቸው። የእስራኤልም ልጆች ባኦሊምንና አስታሮትን አራቁ፣ እግዚአብሔርንም ብቻ አመለኩ። ሳሙኤልም እስራኤልን ሁሉ ወደ ምጽጳ ሰብስቡ፣ ስለ እናንተም ወደ እግዚአብሔር እጸልያለሁ አለ። ወደ ምጽጳም ተሰበሰቡ፣ ውሃም ቀርተው በእግዚአብሔር ፊት አፈሰሱ። በዚያም ቀን ጾሙ። በዚያም እግዚአብሔርን በድለናልና አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጤማውያንም የእስራኤል ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ የፍልስጤማውያን አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይልን ዘንድ አትታክት አሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለውን መስዋዕት ሲያሳርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድን አንጎዳጎደ፣ አስደነገጣቸውም። በእስራኤልም ፊት ድል ተመቱ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጤማውያንንም አሳደዱ። በቤት ካር ታችም እስኪደርሱ ድረስ መቷቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤነዘር ብሎ ጠራው። ፍልስጤማውያንንም ተዋረዱ። ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልመጡም። በሳሙኤል ዕድሜ ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ነበረች። ፍልስጤማውያንም ከአስቀሎና ጀምሮ እስከ ጌት ድረስ ከእስራኤል የወሰዷቸው ከተሞች ለእስራኤል ተመለሱ። እስራኤልም ድንበሩን ከፍልስጤማውያን እጅ አዳነ። በእስራኤልና በአሞራውያንም መካከል እርቅ ነበር። ሳሙኤልም በዕድሜ ሁሉ በእስራኤል ላይ ይፈርድ ነበር። በየዓመቱም ወደ ቤተል፣ ወደ ጌልገላ፣ ወደ ምጽጳም ይዞር ነበር። በእነዚያም ስፍራዎች ሁሉ በእስራኤል ላይ ይፈርድ ነበር። ቤቱም በዚያ ነበርና ወደ አርማቴም ይመለስ ነበር። በዚያም በእስራኤል ላይ ይፈርድ ነበር። በዚያም ለእግዚአብሔር መሠዊያ ሠራ።